እንግዲህ ውድ ቤተሰቦች አኺራን መጨረሻ ነገር ላይ ደረስን ማለት ነው። በጣም ደስ ይላል። ሰኢድና ሱመያ በስተመጨረሻ ሊገናኙ ነው። ሰኢድ ራሱ እንገናኝ ስላለችው በጣም ደስ ብሎት ከደስታው አንፃር ለዚችኛይቱ እንኳን ሚስቱ ሊሄድ ነው እንደዚህ ነው በቃ አላንገራገረም ሰዎችዬ። ወዳው እሷ ያንን ቪዲዮ እንደለቀቀች እንዳያችሁት ልብስ ገዘታ ነው ሄደው። ልብስ እንኳን አጋዙኝ አካሂዱኝ ማንንም ሰው አልጠየቀም ማለት ነው። እንግዲህ የአጢቃን ቅያስ እንኳን ስንት እንደሚበቃት እንዴት እንደሚሆናት አያቅም። ወላይ ጀሚላን አሁን ትርዘም ትጠር ትወፍር ትቅጠን የሚያውቀው ነገር የለም። ግን በደስታ በአባትነት ፍቅሩ በደስታ ሁሉን ነገር አድርጓል ማለት ነው። ለሱመያ ራሱ ስጦታ ገዛዝቷል። ለምን ይሄንን ቀን እሱ በጉጉት ስለሚጠብቀው እኔ ራሴ በጣም ደስ ብሎኛል ከምነግራችሁ በላይ። እኔ ሲደውል አብዲ ሲደውል ማን ሲደውል ሊያገኘው ራሱ ሰው ልናገኘው አልቻልንም ማለት ነው። ያው እንግዲህ ሄደን እንኳን ለመሸኘት እድል ላይኖረን ይችላል። እንግዲህ መልካም እድል እንመኛለን ለሰኢድ ማለት ነው። በስተመጨረሻም ተገናኝተው ችግራቸውን ፈተው የቀረ ነገር የለም አልኳችሁ። የቀረ ነገር ያልተገዛ ነገር የለም። እንግዲህ ሰኢድ በደስታ እንኳን አይደለም 1 አመት ምንም ነገር ሳይገዛ ቆይቶ አይደለም 1 ሳምንት ሳይገዛ ሰኢድ እዚህ ያሉ ራሱ ስጦታ ለሱመያ ለጀሚላ ሀዲያ ሳይዝ ወደ ቤት አይገባም። ዛሬ ደግሞ የ1 አመት እርቀት ሀዲያ እንግዲህ አስባችሁታል ስንትና ምን እንደሚሆን። በነገራችን ላይ ስጦታ ለመግዛት አንደኛ ነው። ሱመያ የምትወደውን ነገር በሙሉ ስለሚያውቅ እርግጠኛ ነኝ የሚያስደስታትን ነገሮች ነው የሚገዛላት ብዬ አስባለሁ። እንግዲህ ኢንሻአላህ ተገናኝተው በሰላም በደስታ በሳቅ በፍቅር ጥሩ ነገር የምንሰማው ያድርገን ሁላችንንም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል። አላህ ሀገራችንን ሰላም ያድርግልን እላችኋለሁ። ዛሬም በአዲስ ቪዲዮ ብቅ ብዬላችኋለሁ። ምንድነው እንግዲህ የደስደስ ነው ማለት ነው። የ1 አመት ጸብ በፍቅር ሲቀየር ማየት በጣም ደስ ይላል። ከምንም በላይ ከምነግራችሁ በላይ ደስ ብሎኛል። እኔ ለሁለቱም ማለት ነው ለሱመያም ለሰኢድም ደስ ብሎኛል። ለእነሱ ታርቀው ልጆቻቸውን አንድ ላይ ይዘው ማየት በጣም ነበር የናፈቀኝ እና ይሄ ቀን ደግሞ ቅርብ ስለሆነ በጣም ደስ ብሎኛል ከምነግራችሁ በላይ በጣም እኔ ራሱ ምን እንደምላችሁ ራሱ አላውቅም። ሰኢድ በደስታ እናቴ እዚህ ዛሬ ልብስ ገዛዝቶ ስጦታ ምናምን ሁሉን ነገር ጨራርሶ ለመሳኪን ራሱ ሰደቃ አውጥቷል። እዚህ ማለት ነው መንገድ ላይ ላሉ መሳኪኖች ምግብ እየገዛ እየሰጠ እያደለ ነው የዋለው። በጣም ደስ ይላል። ጥሩ ነገር ኸይር ነገር እያደረገ ልጆቹና ሚስቱን ለማግኘትም ይሄ ቀን ስለደረሰ ደስ ብሎኛል። ደስ ያላችሁ ላይክ አድርጉ ማለት ነው እና ሁላችሁም በዱአ አግዙ እዛ ሄደው እንዲገናኙ በሰላም በፍቅር ሁላችሁም ስትጠብቁት የነበረ ነገር እንደሆነ አውቃለሁ። ያው አብዛኞቻችን ብዙ ታግለናል ብዙ አድርገናል፣ ግን ደግሞ አላህ ያለው ሲሆን ይሆናል ማለት ነው። የሰው ልጅ ያስባል አላህ ያሳካል። ኢንሻአላህ ይሳካላቸው ያላችሁ ሁላችሁም ዱአ አድርጉ። እንግዲህ ሰኢድ ከየመን ወደ ኢትዮጵያ ሊሳፈር ነው ማለት ነው። ጨራርሷል፣ ስጦታ ተገዝቷል ለሱመያ ለልጆቹ በትልቅ ደስታ ነው ያደረገው ማለት ነው። 1 አመት ልጅና ሚስቶቹን ሳያይ ስጦታ ሳይገዛ ሀዲያ ሳይገዛላቸው ስለቆየ ይሄ ራሱ ትልቅ ስሜቱ ነክቶት ነበር። ያንን ስሜት ደግሞ እንደ አዲስ ዛሬ ስላገኘው እኔም ደስ ብሎኛል። እውነት ለመናገር ከሆነ ለምን እሱ በፊት በየሳምንት በየጊዜው በየቀኑ አንድ ነገር ሳይዝ ቤት አይገባም። ያ ጊዜ ደግሞ ማጣቱ ለሱ ትልቅ ጉዳትና ጸጸት ሆኖበት ነበረ። ግን ደግሞ ያንን ቀን ዛሬ ቅርብ ስላደረገለት ማሻአላ ደስ ይላል፣ ደስ ብሎኛል እላችኋለሁ። ውድ ቤተሰቦች እንግዲህ ሰኢድን አያችሁት፣ በጣም የዋህና ለልጆቹ ጥሩ አባት ነው። ጥሩ አባት ማለት ነው። ከምታስቡት በላይ ለልጆቹ ያለው ፍቅር እንደዚህ ነው። አንዳንዴ ሰው ሲናደድ ብዙ ነገር ያደርጋል፣ ግን ደግሞ እሱ በልጆቹ ስስ ነው ጎኑ። በቃ ለልጆቹ ልብስ ልገዛዛ እየሄድኩ ነው። አንዳንድ ነገር ገዛዛላችኋለሁ። ጫማ ምናምን ደስ ብሎኛል። ለሱመያ በተወሰነ ስጦታዎች ገዛዛለሁ። አንዳንድ እቃዎችን ገዛዝቼላቸው ምን እንደገዛዘውላቸው እነሱን ሰርፕራይዝ ሳረጋቸው የማሳያችሁ ይሆናል ማለት ነው። እና ስጦታ ሰጣቸው ለሱመያም ለአቲካም ለጀሚላም
እንግዲህ አንዳንድ ነገር አሁን የአቲካን እድሜዋን የጀሚላን ቁመቷን ሳንገናኝ ከአመት አልፈን ያው በግምት ምናምን ነው እንግዲህ ሁሉ ነገር አንዳንድ እንትን ብለው ከዛ በኋላ ገዛቼ እንደጨረስኩት ጉዞ ወደ ኢትዮጵያ ነው እንግዲህ በአስቸኳይ ለልጆች ልብስ እየገዛው ነው። ልካቸውን ማላቀም ያው ቢያንስ በእድሜያቸው ስለማቅ እስኪ ምረጡልኝ እያየሁ ነው ልብስ ለመግዛት እየገዛሁላቸው ነው። እንግዲህ ደስ ብሎኛል። አሁን በቃ ሱመያ ለጀሚላ ለአቲካ ስጦታ ገዛችላችኋለሁ። አሁን የቀረኝ የጓደኛዬ መኪና ነው። መኪናውን በቃ ስንቀሳቀስበት ነበረ። አሁን ለሱ ሰጥቼው ከዛ በቃ ጉዞ በጠዋት ነገ ጠዋት ወደ ኢትዮጵያ አጓዛለሁ ማለት ነው። እንግዲህ ዱአ አድርጉልን እንግዲህ በሰላም እንድንገናኝ ሱመያ ማሳባው እንዳትቀየር ምንም ነገር እንዳይፈጠር ማለት ነው ኢንሻአላህ። ዱአ አድርጉላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ ያልኩኝ ዛሬ እንግዲህ በደስታ ነው የተመለስኩት። ደስ ብሎኝ የመጣሁት ማለት ነው። ደስታው ምንድነው? እንደምታዩት ሱመያ የሰራችውን ቪዲዮ አይታችሁታል። በቃ ናና ይቆሻል ፍቅር በጣም ከባድ ነው። ሁላችሁም እንዳያችሁት የልጆቹ ስም ብቻ ስለተነሳ ባንዴ በቃ ፈርሃን ሆነ። ፈርሃን ደስተኛ ወዙ የፊቱ ወዝ ራሱ ተመለሰ። ሰዎች ግርጥት ንጥት ብሎ ነበር ከሱመያ ከተለየ ጀምሮ። አሁን ግን የልጆቹ ስም ተነሳለት። ሱመያ ላገኝህ ብላ ባፏ አወራች። በቃ ደስታ በደስታ ፍንድቅድቅ ብሏል ማለት ነው። ደስታቸውን ሙሉ ያድርግላቸው እስከ መጨረሻው። ሁላችንም ደስ ብሎናል። እውነት ለመናገር ከሆነ እኔ እንደውም ዛሬ ለማግኘት ሰኢድን በጣም ጥሬ ነበረ፣ ግን ቢዚ ነው። ቢዚ ላገኘው አልቻልኩም ማለት ነው። ሀታ እንግዲህ ያው ይሄዳል፣ ይሳፈራል፣ ጊዜ አባክንም። እሱ እንግዲህ በጧት እንዳለው በጧት ነው የሚሄደው። ማንም ሰው ሊያገኘው አይችልም ማለት ነው። እኔ ደግሞ በጧት ወደዛ ሄጄ እሱን ማግኘት ሆነ መሸኘት አልችልም። እንግዲህ መልካም እድል ነው የሚባለው። ሌላ ምን ይባላል? አኪድ እንግዲህ ሀታ እኔ እንጃ እንግዲህ በአሁኑ ጓደኞቹ ራሱ እና አብዲ ምናምን ነገር እነ ሙስጠፋ የሚያገኙት ራሱ አይመስለኝም። እነሱ ተኝተው ሳይነግራቸው ረግጧቸው ነው የሚሄደው። ብቻ ጥሩ መልካም እድል። እቺ የመን መንገድ እና የኢትዮጵያ መንገድ እንደ ውሃ ቀጅ ተመላልሶባታል ሰኢዶ። አሁን ግን ደግሞ በደስታ በትልቅ ደስታ ነው እየሄደ ያለው ማለት ነው። የሚሄደው ደስታቸውን እስከ መጨረሻ ያደርግላቸው በሉ ሰዎችዬ። ሱመያንም ሰኢድን የምትወዱ ሁላችንም ሰኢድን ተሳርበናል። ሁላችንም ከኔ ጀምሮ ሰኢድን ያልሰደበ የለም። ያው ሱመያ እያገዝን ማለት ነው። ግን ደግሞ ዛሬ እዚህ ደረጃ ላይ ስለደረሱ እኔ አንደኛ ይቅርታ ጠያቂ ሆናለሁ። ሰኢድና ሱመያ ተገናኝተው በፍቅር አብረው መኖር ሲጀምሩ ወደ ድሮ ወደ ቀድሞ ህይወታቸው ሲመለሱ የዛ ጊዜ እኔ ሰኢድን በሙሉ ልቤ ይቅርታ ጠይቃለሁ ማለት ነው። ላልኩትም ላደረኩትም ለሁሉም ነገር። እንግዲህ ሰኢድ እዚህ የመጣው የመኒ ሊያገባ ሁሉ ነገር ጨራርሶ አሽቶ የሚከፈለው ከፍሎ ምን ብሎ አደራርጎ ነበር እስካሁን የተቀመጠው። አሁን የቀረው ኒካህ አስሮ ወይ ወደ ኢትዮጵያ መሳፈር ወይ ይዟት መሄድ ምናምን ነበረ። ግን ያ ሳይሆን እንኳን ራሱ ሱመያ እንደዚህ ስላለች خلاص ጨራርሶ የጀመረው ነገር እንኳን ቢኖር በልጅቱ ጉዳይ እንግዲህ ያው ሁላችንም እናውቃለን። እዚህ ሀገር የመኒ ልጁን ለባል ሲሰጥ ሁሉ ነገር የሚከፋፈለው ነገር ተጨራርሶ አልአኪድ ጋብቻው የሚሆን ካልሆነ
ጋብቻቸው የሚሆን ከሆነ እንጂ የማይሆን ካልሆነ አያገናኙም። ልጆቻቸውን ከዛ ሰው ጋር አያገናኙም። ግን ሰኢድ ጋር አኪድ ቪዲዮ ወጥታ የቀረጸችው የተገናኙት ያው ብዙ ጊዜ ምሳ ምናምን እየጋበዘ ነበረ። ይህንን ነገር ያደረጉት ለሰኢድ ሰጥተው ነው ማለት ነው። አሁን እንግዲህ በዚህ አጋጣሚ ራሱ ልጅቱን ድንገት ወይ ሄዳለሁ ብሎ አላቀደም። አሁን ሱመያ ድንገት ይሄንን ስላለች እሱ አሁን በዚህ ሰዓት ላይ ምን ራሱ ለልጅቱ ምን ብሎ መሄድ እንዳለበት ራሱ አያውቅም። ሙምኪንም ሳይነግራት ሊሄድ ይችላል። ለምን በደስታ ብዛት ደስታውን ባለመቋቋም ምክንያት ለዚች ለአዲስ እንኳን ሚስት ለተባለች ልጅዮ ሳይነግር የሚሄድ ሁሉ ነው የሚመስለኝ ማለት ነው። ግን ይሄ ሁሉ አዲ ነው፣ ችግር የለም። የእሱ ደስታ ነው ዋናው። ያው ከዚህ በኋላ ወላ የመኒ ወላ ጂኒ ወላ ምን የሚያስፈልግ ራሱ አይመስለኝም፣ የሚፈልግም አይመስለኝም። ለምን 1 አመት አስባችሁታል? 1 አመት ልጆች ሳያይ ሚስቱን ሳያገኝ የ1 አመት ናፍቆት የ1 አመት ፍቅር በምን ያክል ሂሳብ ይታሰባል? ለምን እነሱ እዚህ ሀገር ሲኖሩ በጣም ጥሩ ህይወት፣ ጥሩ ትዳር ያኔ አለ የሚባል ህይወት እየኖሩ ነበረ፣ በሰላም በፍቅር። ቤታቸው ጊዜ እንግዳ አይጠፋበትም፣ እንግዳ ተቀባዮች ናቸው። በቃ የሄደ የመጣውን ያበላሉ፣ ያጠጣሉ፣ ወጣ ገባ ነው ቤቱ፣ ጭንቅ የለም። ያ ሁሉ ራሱ ለሰኢድ ይናፍቃል ማለት ነው። ረመዳን እንኳን ረመዳን ታላቅ ወር አብረው አልጾሙም። እዚህ የመን ላይ ያሉ ምን አይነት የረመዳን ድምቀት፣ የረመዳን ጾም፣ የረመዳን ኢድ፣ አረፋ እንዴት እንደሚያሳልፉ ታውቃላችሁ። ያ ሁሉ ነገር አልፎታል ሰኢድን። በዛ ላይ አልፎ ተርፎ ደግሞ የአጢቃ ህፃንነት አልፎታል። አጢቃ ትንሽ እያለች 6 ወር እንደዛ አካባቢ 9 ወር እንደዛ አካባቢ መሰለኝ ሲሄድ ማለት ነው። 6 ወር ነው ባልሳሳት። በዛ አካባቢ ስለሄድ አሁን እንግዲህ አጢቃ እንኳን ስንት ጊዜ ሊሆናት ነው ማለት ነው። የልጅነት እድሜዋን ስትድግ አፍ ስትፈታ ባባ ስትል ማማ ስትል ይሄ ሁሉ እድል አልፎታል። በማን በመጀመሪያ ጥፋቱ የተነሳ። የሰው ልጅ ደግሞ ያ ጥፋቱ አልፎ ዛሬ ላይ ጥሩ ነገር መጥቶ በጥሩ ነገር ሲፈታ እውነት ይህንን ከማየት ይህንን ደስታ ከማየት በላይ ምን አለ? ጥሩ ነገር ማለት ነው። እንደውም ጥሩ ነው። በጣም ደስ የሚል ጊዜ ነው። በዚህ አጋጣሚ ለሁለታቸውም መብሩክ እንላለን ማለት ነው። ዱዓ እናድርግ። መጨረሻውን አላህ እንዳሳምረው፣ መጨረሻው ያማረ እንደሆነ። አንድ ነገር ከጅምሩ መጨረሻው ሲያምር ነው ደስ የሚለው። መጨረሻው ያማረ ይሁን። በአሁኑ የእሷም ልብ የእሱም ልብ እንድሰበር አንፈልግም ሁላችንም። እኔም በቻልኩት አቅም ሁሉን ነገር በውስጥ እመክራለሁ። ኢንሻአላህ ጥሩ ይሆናል ብዬ አስባለሁ። ይሄንን ደስታ እስከ መጨረሻው ምናይ አድርገን ማለት ነው። በተለይ አሁን ላይ ሰኢድ በጣም የተደሰተው በጣም እና ይሄንን ደስታውን እስከ መጨረሻ እንዲያደርግለት ሁላችሁም ዱአ አድርጉ። ለሁለታቸውም ኢትዮጵያ ገብቶ ሱመያ ጋር ተገናኝቶ ከልጁና ከሚስቱ ጋር ብቅ እንደሚልልን በጥሩ ነገር በደስታ ተስፋ እናደርጋለን ማለት ነው። ይሄ ነገር የረጅም ጊዜ ተስፋው የረጅም ጊዜ እቅዱ ስለሆነ ሱመያም ራሷ ሀሳቧን ቀይራ በዚህ ጊዜ በዚህ ደቂቃ በዚህ ቅጽበት ወደ ራሷ ስለተመለሰች ውሳኔ ጊዜ ያስፈልገኛል እንዳለችው ጊዜ ወስዳ ራሷን አዳምጣ የተሳሳተ ውሳኔ ሳትወስን ዛሬ ላይ ደርሳ ዛሬ ላይ ደግሞ ትክክለኛው ውሳኔ ላይ በመድረሷ በጣም ደስ ብሎኛል ከምነግራችሁ በላይ ማለት ነው። ምክንያቱም አንዳንዴ እርጋታና ሰብር ብዙ ነገር ያስገኛል። ከሰብር ከእርጋታ ብዙ ነገር ይገኛል ማለት ነው። ዛሬ ላይ እሷ እያደረገች ያለችው በሰብር በእርጋታ ሰኢድን ጠብቃ እዚህ ደርሳ ተጠባብቀው ቸኩዬ ውሳኔ አልወስንም ነበር ያለችው። ጊዜ ያስፈልገኛል፣ ማንም ሰው ጫና እንዲያደርግብኝ አልፈልግም፣ በራሴ በሞራሌ ልቤ የሚለኝን ማድረግ ነው የምፈልገው ብላ ነበር ከዚህ በፊት ማለት ነው። እንግዲህ ዛሬ ላይ ማንም ሰው ሳይገፋት ማንም ሰው ሳይጫናት በራሷ ልቧ ያላትን ልቧ የመከራትን ልቧ የፈቀደላትን ነገር ስላደረገች በጣም ደስ ብሎኛል። ወደ ህይወቷ ወደ ራሷ ስለተመለሰች ከምነግራችሁ በላይ በጣም ደስተኛ ነኝ። እንግዲህ ለሁሉም ደስታን እንመኛለን እላችኋለሁ።